እያየ ተው ላይቭ እየተከታተሉን ነው ይላል። ከንፈሯን ይስማት ነበር። ትምህርቱ ምን ይላል? የኦርቶዶክስ ትምህርት ምን ይላል? ከመጽሐፋቸው አሐዱ መሆንን ጠልተው ለመምሰል ሲታገሉ ማየት እጅግ በጣም አስገራሚ ነው። እንደምን አላችሁ የእግዚአብሔር ቤተሰቦች፣ እናታችን የቅድስተ ቅዱሳን ድንግል ማርያም የአስራት በኩራት ልጆች ወደለን ባከበረን በእግዚአብሔር ፍጹም ሰላም ተሰላምናችኋለሁ። ይህ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ላይ የተለያዩ ኦርቶዶክሳዊ የሆኑ ቪዲዮዎችን ያመጣን እንማማርበታለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። የዛሬ ወር ከ15 ቀን እችን ሴት ከንፈሯን ሲስማት ነበር በለው። ኧረ ሰሙታው የወንድሞችን ገበና ያውጣተው። እችን ህዝብ እያየ ተው ላይቭ እየተከታተሉን ነው ይላል። ከንፈሯን ይስማት ነበር። ምንድነው ዓላማው? እኛ አልገባንም። ዓላማው ምንድነው? ዓላማችሁ ቤተክርስቲያን ውስጥ ላይቭ ነን እያለችው ከንፈሯን ይስማት ነበር። በዝልክ በነጠላ ርካሽነት ማናት እቺ? ማናት? ምንድናት? ትነግሩናላችሁ። እቺ ሴት ማናት? ምንድናት እቺ ሴት? ትነግሩናላችሁ። አልገባንም። የሆነ የተላለፍነው ፖይንት አለ እንዴ? እቺ ሴት ማን ናት? ሚስቱ ሆናለች። አብሮ ናቸው እኮ። ማን ናት እቺ ሴት? እቺ ሴት ማን ናት? ትነግሩናላችሁ? ትነግሩናላችሁ ወይ? ምን እየተካሄደ ነው እዛ ሰፈር? ፒፕሉ ላይቭ ነው አይደለ? ከንፈሯን ሲስማት ቤተክርስቲያን እንዲመነገጃትሆን ማን ምንድናት እቺ? ባለፈው ፕሮሚስ ሪንግ አሰርኩ እያለ እሸሸ ገዳሜ ሲል አልነበር እንዴ? 2 ወር እንኳን አትቆዩም። 2 ወር እንኳን አትቆዩም። 2 ወር አረ ሰዎች የሆነ ነገር ተፈጥሯል። አረብን የሆነ ነገር ብቻ አለ። እስኪ እኔ ግቡና ንገሩኝ። አልገባኝም። ሌላ ነገር ካለ ንገሩን። ጸበል ተጠመቁ። በቃ ንገሩን። ሌላ ነገር ካለ ንገሩን። ይኸው ንገሩን። እስኪ ሌላ ነገር ካለ ይኸው ንገሩን። ማወቅ እንፈልጋለን። ምን ተፈጠረ? ትናንት እችን ሴት ከንፈሯን ይገለጭታት ነበር። ላይቭ እየታየ ለቤተክርስቲያን ገቢ ማሰባሰቢያ ተብሎ። እንግዲህ በመጀመሪያ ደረጃ አንተ ራሱ እንደዚህ አይነት የመጠየቅ ምን መብት አለ? ምክንያቱም ይሄ የራሱ ህይወት ነው። ክርስቲያን ውስጥ ከሆነ በእርግጥም እንደዚህ አይነት ነገር አይካሄድም እና የእሱን ነገር ግን ግራ ገብቶኛል። ለምን እንደዚህ ያክል እንደተናደደ አልገባኝም። በጣም የሚገርም ነው። በጣም የእመቤቴ ምስል ሻማ ወድቋል። እኛ ተኝተናል፣ ግን በፍጹም ምስሉም አልተቃጠለም። እዩት፣ እዚህ ጋር ቀልጧል እኮ ሻማው። የእመቤቴ ምስል ግን ምንም አልተቃጠለም። እዩት፣ ተአምር ነው በጣም። እኛ እንቅልፋችን ተኝተናል፣ ሻማ ወድቋል። ተመልከቱ፣ አንድ ነገር ተመልከቱ፣ ተያይዟል እዛ
በጣም ይገርማል። የእመቤቴ ተአምር አንቺን ነው እንግዲህ የሚንቁሽ። ድንግል ሆይ ክብር ምስጋና ላንቺ ይገባሻል። በጣም እውነትም እንዳለው ተአምር ነው። እንደዚህ ሆኖ የማይቀጣጠልበት ምክንያት አንድም ነገር አይታየኝምና ድንግል ማርያም እንደዚህ ተጠብቀን ከክፉ አደጋ። ዛሬ የሁላችሁ ቸርች ተጠርቼ ነበር። ብዙ ስህተቶችን አይቼ በመናገሬ ብዙ ቅጣቶች ቀጡኝ። ሰነፍ ሰዎች ተሰብስበው በጥቅም ተሳስረው በዛ ግጭት ነው ያቆምኩት። ዛሬ ደግሞ ተጠርቼ አባሉን መቀጠል ትፈልጋለህ ወይ ተባልኩ። የሁላችሁ ክርስትና ማለት እንደዚህ ነው። የነሱ ወገን የሆነውን በጥቅም የተሳሰረውን ሰው ከነካ ከቸርች አባል መሆኑን ላትፈልጋለህ ትባላለህ። እኔም አልፈልግም ብዬ ወጣሁ። እንደዚህ ነው ክርስትና። ፖለቲካ ፓርቲ አባል ምናምን ነገር የሚባልበት እምነት ነው እንግዲህ የመናፍቅ የፕሮቴስታንት እምነትና አሐዱ መሆንን ጠልተው ለመምሰል ሲታገሉ ማየት እጅግ በጣም አስገራሚ ነው። ተሐድሶዎች ናቸው፣ ማህበረ አሁ ይባላሉ እና የተሐድሶ አንዱ ቅርንጫፍ ነው። ብዙ አይነት ተሐድሶ አለ በነገራችን ላይ እና ቅዳሴን እየቀደሱ መሆኑ ነው። አረጀች ሰዓተች ያላችኋትን ቤተክርስቲያን መልሳችሁ ደግሞ እንደ መሽገር ተጣብቃችኋል ላቀቅ ስትሉ የምር ትምህርት እንደሌላችሁ እንደሚያሳይባችሁ አታውቁ። ለምሳሌ ሰሞኑን በነበረ አንድ ውይይት ላይ ቴዲ ቤት ጥያቄ ጠይቀናቸው ነበር ስለ እምነታቸው። አንድ ነገር ማቅረብ አልቻሉም። አንድ የእምነት መግለጫ የላቸውም። አንድም የሚናገሩለት ትምህርት የላቸው። ትምህርታቸው ሁልጊዜም ኦርቶዶክስን መቃወም ነው። እኔ የትኛውም ተሐድሶ 2 ደቂቃ ስለ ራሱ ትምህርት ካወራ እኔ እቀጣለሁ። 2 ደቂቃ ማውራት አይችልም። ኦርቶዶክስ ካላለ በፍጹም አይችልም። እና ያሳዝኑኛል እውነት ለመናገር አንዳንዶቹ በእድሜም ገፍተዋል ምናምንና ይሄ መቃወም እንትን ሆኖባቸዋል፣ በሽታ ሆኖባቸዋልና ልንጸልይላቸው ይገባል። የምር በጣም ያሳዝናሉ። አክሊል ምን አለ? ምንም ብታመጹ ብትወርዱ ብትወጡ ከኢየሱስ ውጪ ወደ እግዚአብሔር አብ የሚያቀርበን ማንም የለም ድንግል ማርያምንም ጨምሮ ብሎ ተናገረ። ከዛ ደግሞ ምን አለ? እውነት ነው፣ ጻድቃን ሰማዕታት ቅዱሳን በምልጃቸው ወደ እውነተኛው ህይወት ኢየሱስ ክርስቶስ ያቀርቡናል እንጂ ህይወትን አይሰጡንም አለ። እና በጣም ተገረማችሁ። እዚህ ሃይማኖት ውስጥ የሌላችሁ ሰዎች፣ ሳታውቁ የወጣችሁ ኦርቶዶክስ ምን እንደሆነች ማታውቁ፣ እውነተኛ ክርስቶስን ማታውቁ ሰዎች በጣም ተደነቃችሁ። እኛም ውስጥ ያላችሁ ሰዎች ሳይገባችሁ አንደርስታንድ ሳታረጉ ምናምን በጣም አስገረማችሁ። እውነተኛው የኦርቶዶክስ አስተምሮ ይሄ ነው። አሁን አንድ እመቤቴን በጣም በፍቅር እንደምትወድ ሴት ምናምን ሊያስብለኝ ይችል ነበረ ባልማር፣ ግን እውነታው ይሄ ነው። አታቋትም ኦርቶዶክስን። በእርግጥ አሁን እኔ በእውነት የምናገረው ነገር አለ። አሁን ባለውበት ሰዓት የማይፈቅድ እስከሆነ ድረስ ማለት ነው። የ15 ዓመት ልጅ ሆኜ የቆሎ ተማሪ ሳለሁኝ ነው የአጋንንት ትምህርት የተማርኩት። ለምሳሌ ከቅኔ ትምህርት ጋር የተያያዘ ነው። የቅኔ ትምህርት እየተማርኩ ሳለ ነው ጎንደርና ጎጃም ይሄን ነገር የተማርኩት ማለት ነው። እሱም መንፈስን እንዴት መሳብ እንደሚቻል፣ መንፈስ እንዴት አድርጎ ማቅረብ እንደሚቻል፣ አጋንንትን እንዴት እንደሚጠራ የተማርኩት። መጀመሪያ ወደ ነገሥት ተማርኩኝ፣ ቀለማቶችን ተማርኩኝ። ከዛን በ15 ዓመት ያንን ነገር ማድረግ ማለት እንግዲህ በጣም ከባድ ነው። ይሄን ትምህርት ያስተማረኝ ግን የኦርቶዶክስ አስተምሮ ነው። በዛ ትምህርት ሳለው ነው። ሲቀጥል ከእስልምናና ከኦርቶዶክስ ሃይማኖት ላይ የተያያዘ ነገር አለ። በዛን ሰዓት መንፈስ ርኩስን አመጣጡንና ስነ ስርዓቱን ተምሬ ስጠይቀው መንፈስ ሲመጣ ማለይኩም ሰላም እያለ ይመጣል። እሱስ መጥቶ እንታደራሹ እግዚአብሔር መስገን የሚያይበት ለምንድን ነው? ማለይኩም ሰላም ያለበት ምንድነው? ወይስ ደግሞ በዚህ ቋንቋ የሚናገርበት ምክንያት ምንድነው? አስተምሮ ከኦርቶዶክስ ጋር ነው። የሚሳበው ነገር ደግሞ ሲመጣ ደግሞ የሚያናግረን ደግሞ በአረበኛ ወይም በእስላምኛ ቋንቋ ነው። የዚህን የሁለቱን ዲፈረንት የሚነግር ካለ የሚያብራራይ ካለ እቀበለዋለሁ። አዎ ይሄን አስተምሮ የተማርኩት ከዛ ጋር ሳለው ነው። የ15 ዓመት ልጅ ሆኜ ነው የቆሎ ትምህርት የጀመርኩት። በርግጥ በ8 ዓመቴ ነው። ይሄን ነገር ደግሞ የጨረስኩት በ15 ዓመቴ ነው። ተምሬ ገና ህፃን ሳለው ማለት ነው። እንግዲህ ያሁን የ15 ዓመት ልጅ ያን ሊያደርግ አይችልም። ስለዚህ ይሄ ዲፈረንቱ ምንድነው? በእርግጠኝነት ሁለቱ ላይ አጋንንት ይሰራ ማለት ነው።
ይሄን መልስ አስቀምጡልኝ። እንግዲህ ሴጣን ሲጫወትባችሁ እንደዚህ ነው የሚያደርጋችሁና እኛ በግዕዝ እንላለን በአረበኛ ነው የሚመልስልን ብሎ ይናገራልና ሴጣን እንደዚህ እስከ ጥግ ድረስ ነው የሚጫወትብንና ሁላችንም በፈተና ውስጥ ያለ ነው። ያው የቆሎም ተማሪ ያሉት ደግሞ የሚማሩት ደግሞ ብዙ ፈተና ያጋጥማቸዋልና እንደዚህ ያሉት ደግሞ ስተው ይወጣሉና ከዛ በኋላ ደግሞ የተሳተ አእምሮ ይከተሉና ሰውንም እንደዚህ ያበላሻል። እሺ ወደ ጉዳይ ልግባ። ነገረ መስቀሉን ማንሳበት ምክንያት ይሆን ይሄ ነው። አንዴ ሪከርደሮች አደራ፣ ይህን ነገር ለሌላ ጊዜ ስለሚጠቅማችሁ ብዙ ወንጌላውያን ይህንን አናውቅም። ስለ ነገረ መስቀሉ ምንም እናውቀው ታሪክ የለም። ሞር ፎከሳችን ጌታ ላይ ስለሆነ ጌታ ይክበር። ግን ትምህርቱ ምን ይላል? የኦርቶዶክስ ትምህርት ምን ይላል? ከመጽሐፋቸው ቀጥል። መጽሐፉ ማን ነው? ምንድን ነው? ፔጁ ምንድን ነው? ስክሪንሻት አድርገን ጀምርልን። ኦኬ ቴንክ ዩ። ያው መዝገበ ጸሎት ነው። በመዝገበ ጸሎት ወይ በውዳሴ ማርያም መግቢያው የዘወትር ላይ በእያንዳንዱ ላይ ይገኛል። ይሄ እኔ ያዝኩት በገብረ ስላሴ ብርሃኑ የታተመ አክሱም ማተሚያ ቤት የታተመ ነው። ባለ 78ቱ ነው። በተለያዩ ቦታዎች ላይ የተለያየ ደግሞ ቁጥር አለው። ባለ 205 አለ፣ ባለ 100 ምናምን ነገር አለ። እሱን ፈልገው ማግኘት ይችላሉ። ግን በየትኛው መጽሐፍት ላይ ውዳሴ ማርያም ዘወትር ላይ ይሄ ቃል አለ። ኦኬ እና በዚህ ክፍል ላይ እንደዚህ ይላል፣ ለአብ ለወልድ ለመንፈስ ቅዱስ አንድ ስግደት እሰግዳለሁ። 3 ጊዜ በል አንድ ሲሆኑ 3 ሲሆኑ አንድ በአካል 3 ሲሆኑ በመለኮት አንድ ለሚሆን እሰግዳለሁ ይላል። እኔ ለዚህ ቃል አሜን ብያለሁ። እዚህ ጋር ለተነበበው ቃል ማለት ነው፣ እውነተኛ ቃል ስለሆነ ለዚህ ቃል አሜን ብለናል። ቀጥሎ የሚያመጣውን በሀገራችን በገጠርኛው አባባል በሀገራችን እንደሚባለው ቀጥሎ የሚመጣውን የጭቃ ጅራፍ ይልኝ። አምላክን ለወለደች ለእመቤታችን ለድንግል ማርያም እሰግዳለሁ አለ። እኔ አልሰግድም፣ መጽሐፍ እንደዚህ አያስተምርምና። ቅድም አሜን ብለህ አሁን ለምን አሜን አትልም ብሎ ካልክ ይሄ መጽሐፍ ቅዱሳዊ አይደለምና። ዓለሙን ሁሉ ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀልም እሰግዳለሁ። መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናንም መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመኑም እኛ በመስቀሉ እንድናለን ድነንማል ይላል። እዚህ ክፍል ላይ መልሼ የምናገረው ዛሬ ነገረ ድህነትን የሚያወራበት ክፍል ክርስቶስ ለተሰቀለበት መስቀል እሰግዳለሁ። ለምን? መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው ብላ ቤተክርስቲያኒቱ ነገረ ድህነት እንደሚያስተምር በዚህ መጽሐፍት ላይ ተናግራለች ማለት ነው። ምን ይፈጠር? ግራ የገባኝ ነገር ምንድን ነው? ምንም የተለየ ነገር እኮ ነው ያመጣችሁት። ይህ ነገር የለም እኮ በቃ ለድንግል ማርያም እንሰግዳለን ነው እዚህ ጋር የተጻፈው ነገር። ምንድን ነው የተለየ ነገር እኮ ነገር? ድንግል ማርያም እዚህ ጋር አምላክ ብለው ጠርተዋታል ብሎ የተገኘ ነገር እስኪያስመስል ድረስ ነው በቃ ኑ ጉዱልኝ ምናምን ነገር ብለህ ተሰባስበህ ሪከርድ አድርጉት ምናምን ነገር የምትለው። አሁን ለድንግል ማርያም እንሰግዳለን፣ የአክብሮት ስግደት እንሰግድላታለን ለድንግል ማርያም። ምን የተለየ ነገር አለ? ግራ የገባኝ ነገር እሱ። ይህንን ቪዲዮ ለደብረ ብርሃንና አካባቢው ታደርሱልኛላችሁ። እስኪ እህታችን ምን እንደምትል ሰምተን እንመለስ። ማለት ዛሬ ጽጌ ልናከብር እየሄድን ነበረ። 12:50 ነው። ከዛ በኋላ ነጠላ የለበስነውን ብቻ አስቀርጠው ነጠላ ያለበሱት ደግሞ ሲወጡ ነበረ። ደብረ ብርሃን ውስጥ ነው የሚደረገው። ይሄ ቪዲዮ ለደብረ ብርሃንና አካባቢው ሀገረ ስብከት እንዲሁም ለደብረ ብርሃን ፖሊስ ኮሚሽን አድርሱልኝ። እኔ በኦርቶዶክስ ተዋሕዶ ቤተክርስቲያን ጠንካራ አማኞች አሉበት ብዬ ከማስባቸው ከተማዎች አንዱ ደብረ ብርሃን ከተማ ነው። ነገር ግን እንደዚህ አይነት ጉዳይ ሲሰማ እንደ ክርስቲያን በጣም አዝኛለሁ። አንድ ኦርቶዶክሳዊ ግለሰብ ወደ ቤተ ክርስቲያን ሂዶ ስርዓተ አምልኮ መፈጸም መብቱ ነው። ማንም ሊጋፋው፣ ማንም ሊከለክሉ አይችልም። ነገር ግን ከደብረ ብርሃን ዩኒቨርሲቲ እየሰማ ነው ያለው ነገር ይሄ ነው። የደብረ ብርሃን ዩኒቨርሲቲ ይህንን ነገር ለምን ማድረግ እንደፈለገ አልገባኝም። ነጠላ የለበሱትን ከግቢ እንዳይወጣ ከልክላችሁ፣ ነገር ግን ነጠላ ያለበሱ ግለሰቦች እንደፈለጉ ከግቢ ሲወጡ ነበር። ነጠላ ለለበሱ ሰዎች ፓትሮል ማስመጣት ለራሱ ቤተክርስቲያን መሄድ ወንጀል ነው እያላችሁ ነው። አስቸኳይ ጊዜ አዋጅ አለ ካላችሁ ይህ አስቸኳይ ጊዜ አዋጅ ለሁሉም እንዲሰራ ማድረግ ነው እንጂ ለይታችሁ ነጠላ ለለበሰ ብቻ
አስቸኳይ ጊዜ አዋጅ የለውም። ታዲያ ሁላችሁም ኦርቶዶክሳውያን ይህንን ቪዲዮ በደንብ ሼር እና ኮፒ ሊንክ እያደረጋችሁ ደብረ ብርሃንና አካባቢው ለሚገኘው ሀገረ ስብከት ታደርሱልኛላችሁ። እነዚህ ተማሪዎች የጽጌ ጾምን እየጾሙ ቤተክርስቲያን ሂደው ማክበር ይፈልጋሉ። ብርሃን የምትገኙ አባቶች እነዚህ ተማሪዎች ቤተክርስቲያን እንዲሄዱ ግዴታችሁን ተወጡ። ይሄ ማርያም ፍጡሮች አይደለችም ስተት ትምህርት ነው። ያለ ወላዲተ አምላክ አማላጅነት በምልጃ ዓለም እንደው ሲጀመር አልዳንም። በምልጃ ወደፊትም በምልጃ ዓለም የሚድነው የቅዱሳን ምልጃ የሚጠቅመው ወደ ክርስቶስ ነው የሚያቀርብ። እንዴ ልብ አድርጉ። የፈለገው ደቂቃ አዳም ተሰብስቦ ምልጃ ቢያቀርብ በምልጃ ዓለም አይድንም። የለም በሩቅ ቢሲ ምልጃም ጸሎትም ዓለም አልዳነምም አይድንም። የቅዱሳን ምልጃ የሚጠቅመው በክርስቶስ እንድናምን ያላመነ ከሆነ ወደ እምነት ያመጣናል። ያላመነ ከሆነ ለምሳሌ እኛ ክርስቲያኖች ተሰብስበን ያላመነ ሰው ወደ ቤተ ክርስቲያን እንዲመጣ ብንጸልይለት ጸሎታችን ይረዳዋል። የቅዱሳን ምልጃ ካለማመን ወደ እምነት እንዲመጣ ሰዎችን ያግዛል። የክርስቲያኖችን ብቻ አይደለም የሚጠቅመው። በነገራችን ላይ ክርስቲያኖች በእምነት እንዲጸኑ እንዲበረቱ እስከ መጨረሻ እንዲጸኑ ያግዛል ለክርስቲያኖች። ደግሞ ላላመኑት ደግሞ ወደ ክርስቶስ እንዲመጡ ያግዛል። አሁንም ቢሆን ያለ ክርስቶስ ደምና አይደለም የለም። የቅዱሳን ምልጃ ወደ ክርስቶስ የሚያቀርብ ነገር ነው። ከክርስቶስ ተለይቶ ምንም የሚሰራ ነገር የለም፣ አይሰራም። it ወርክ። ይሄንን ማስተዋል በጣም ማወቅ መረዳት አለበት። ያላመኑትን ደግሞ ወደ እምነት ያመጣል። ታዲያ የቅዱሳን ጸሎት ወደ ማን የሚያቀርብ ነው? ወደ ክርስቶስ ስጋና ደም ወደ ዘላለም ሕይወት የሚያመራ በክርስቶስ መኖር እንድንችል የሚረዳ ነገር እንጂ ራሱን ችሎ በር መግቢያ መዳኛ ሆኖ ነው። እንደዚህ ያለ ስብከት ቤተክርስቲያን የለም፣ አይሰራም። ስለዚህ አንደኛ ይሄንን መረዳት ያለ ወላዲተ አምላክ አማላጅነት ዓለም አይድንም። አማላጅነት የዓለም መዳኛ ብቻውን ያለ ክርስቶስ ኮማያቅ የለም። እና እመቤታችንን የምንላት ሳሊ ለና ሀፈፍ ቆቦልኪ ነው የምንላት፣ ወደ ተወደደው ልጅሽ ለምኝልን ነው የምንላት። እሷ ደግሞ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ትለምንልናለች። ታምሯን የሰማ ስጋው ደግሞ እንደተቀበለ ይሆንለታል ብሎ ታምረ ማርያም ሲናገር ሐሳቡ ምንድን ነው? እኛ እንዴት ነው መረዳት ያለብን? ይሄንን ከቅዳሴ በኋላ ስጋውን ደግሞ ያልተቀበለ ምእመን ይኖራል ብለን አናስብም። እንደ ቤተክርስቲያን አይደል የምናስበው፣ የምናወራው እንደዚያ ነውና ሳያስቀድሱ ለሚሄዱት ነው የተባለው። ሳያስቀድሱ የሚሄዱ አሉ። በቀደመው ዘመን ከሆነ ዳኛ ጠርቷቸው ይላሉ አባቶቻችን። ዳኛ ጠርቷቸው ምስክር ቆሙባቸው ጮሆባቸው ይባላል። እንደዚህ አይነት ወይም ደግሞ ለቅዳሴ ብለው ተዘጋጅተው መጥተው ለቁርባን ሳለ እገሌ ሞተልህ ተብለው ተልኮባቸው እንዲህ አይነት የማትቆይባቸው ምክንያቶች አሉ፣ የማያስቆሙሽ ማለት ነው። እንደዚህ አይነት ነገር ቢኖር ቢያጋጥም ሰው ሊሄድ ይችላል፣ ተፈቅዶለታል ማለት ነው። የታወቀ ምክንያት የሚልም እኮ አለው እዛ። የታወቀ ምክንያት የሚል ነገር የታወቀ ምክንያት ምንለው ደዌም ሊሆን ይችላል። አንድ ሰው ሊያስቀድስ ሊቆርብ ነበር የመጣው፣ ግን ደዌ ገጠመው። የደዌው ምክንያት መቆየት አልቻለም። ስለዚህ ተነስቶ ይሄዳል ማለት ነው። በዚያ ሰዓት ነው እንግዲህ ተስፋ እንዳይቆርጥ እንደ ቆረብክ ቆጠርልሃል ሂድ ብላ ቤተክርስቲያን ትፈቅድለታል ማለት ነው። እንግዲህ ተአምሯን ሰምቶ ስጋውና ደሙ እንደተቀበለ ይቆጠርለታል ብሎ መምህራችን በደንብ አስተምሮናል። እንግዲህ ምክንያቱም የሰው ልጆች ነን፣ ብዙ ፈተና ያጋጥመናል። እዚህ ጋር የሆነ ነገር ቢያጋጥመን እዚህ ጋር እንቅፋት የሚመታል ልንቆርብ የምንችልበት ነገር የለም። የሆነ ነገር እዚህ ጋር ብንታመም የምንቆርብበት ነገር ስለማይኖር ግን የእመቤታችንን ተአምር ከሰማ እንደቆረበ ይሆንለታል የሚል ደግሞ ቤተክርስቲያናችን ታስተምራለች እና ቃለ ሕይወትን ያሰማል። በእነዚህ የሶስት ቀናት መንፈሳዊ አገልግሎት የገንዘብ ማሰባሰብ መርሃ ግብር ላይ ለሐመረ ብርሃን ደብረ ምጥማቅ ማርያም ቤተክርስቲያን ህንፃ ማሰሪያ 63 ሚሊዮን 150,703 ብር። አንተን ማገልገል መባረክ ነው። አንተን ማገልገል መባረክ ነው። ምርጫ ነው፣ ዕጣ ነው፣ ክብር ነው፣ ዕድል ነው። እንግዲህ በጣም የሚያስገርም ነው። በመጀመሪያው ቪዲዮ ያሳየቻቸዋለሁ። ያው አርቲስቶች፣ ቲክቶከሮች
ለእመቤታችን ለቅድስት ድንግል ማርያም ጎንደር ለሚገኘው ሐመረኖ ቅድስት ድንግል ማርያም ቤተክርስቲያን ሊያሰሩ ወደዛ አቅንተው ነበርና እግዚአብሔር ፈቅዶም ድንግል ማርያም የሁሉንም ልብ አራርታ 63 ምናምን ያክል ሚሊዮን ብር ተሰብስቧል እና የምር ኦርቶዶክሳውያን እኛ ከተባበረ ምንም የሚያቅተን ነገር የለምና ላወጣችሁትም ለቤተክርስቲያንም አስራት በኩራትም ላወጣችሁ እግዚአብሔር በወጣው ይተካ። ለዛሬ የነበረ ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። ሰላም ሁኑ።